ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ሆኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። አርዕስተ ዜና። ሰላም በሌለበት ኢንቨስትመንትም ሆነ የሥራ ዕድል መፍጠር አይቻልም ተባለ። በአዲስ አበባ ከመንገድ አጠቃቀም ስርዓት ጋር በተያያዘ 11000 እግረኞች መቀጣታቸው ተገለጸ። ሱዳን ፈጥኖ ደራሽ ኃይል በአልፋሽር ከተማ ያደረሰውን ወንጀል የሚያጣራ ኮሚቴ መቋቋሙ ተገልጿል። 70% የሚሆኑ ፍልስጤማውያን ሐማስ ትጥቅ እንዲፈታ አንፈልግም አሉ። የማሌዥያ ፓርላማ የሸሪዓ ህግጋቶችን ተግባራዊ ለማድረግ አዲስ ህግ አጸደቀ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የነጃሺ ቲቪ ተመልካቾቻችን የነጃሺ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም መሐመድ ነኝ። ቀዳሚ ወዳደረግነው መረጃ ስናመራ ሰላም በሌለበት ኢንቨስትመንትም ሆነ የሥራ ዕድል ለመፍጠር አይቻልም ሲሉ የአዲስ አበባ ንግድ ዘርፍ ማህበራት ምክር ቤት ፕሬዝዳንት ወይዘሮ ዛህራ መሐመድ ተናግረዋል። ፕሬዝዳንቷ ይህንን የተናገሩት ዛሬ ጥቅምት 20 2018 የንግድ ሚና ለሰላም ግንባታ በሚል መሪ ሐሳብ የአዲስ አበባን ዘርፍ ማህበራት ምክር ቤት ባሰናዳው የፓናል ውይይት ላይ ነው። ለንግድ ኢንቨስትመንት ሆነ ለሌላ ስራ ዘርፍ መሰማራት መሆኑን ያስረዱት ወይዘሮ ዛህራ መሐመድ ያለ ሰላም ንግድ ማሰብ ከባድ እንደሆነም ጠቁመዋል። የሰላም መስፈን ለሀገር ችግር መፍትሄ ነውም ብለዋል። የሰላም እጦት ንግድ እንቅስቃሴ እንዳይኖር፣ ምርት ከቦታ ቦታ እንዳይንቀሳቀስ ማድረጉን ወይዘሮ ዛህራ መሐመድ ተናግረዋል። ሰላም እንዲኖር ደግሞ የመንግስትና የግሉ ዘርፍ ምክር ቤት አስፈላጊ ነው ሲሉም ጠቁመዋል። የስራ ዕድል እንዲፈጠር፣ ኢንቨስትመንት እንዲበረታታ ደግሞ ሰላም መሰረት መሆኑን የአዲስ አበባ ንግድ ዘርፍ ማህበራት ምክር ቤት ፕሬዝዳንት ወይዘሮ ዛህራ መሐመድ አስረድተዋል። የሰላም እጦት የሰው ልጅ ንግድና ለኢንቨስትመንት ብቻ ሳይሆን ለእንስሳትና እጽዋትም ጭምር የሚጎዳ መሆኑን በአግባቡ መረዳት አስፈላጊ መሆኑን መገንዘብ ያስፈልጋል ያሉት ደግሞ የኢትዮጵያ ሃይማኖቶች ጉባኤ ጸሐፊ ቀሲስ ታጋይ ታደለ ናቸው። ንግድ የሰው ልጅ የሚግባባበትና የሚረዳዳበት እንደሆኑ ጠቅሰው ምክንያቱ ደግሞ ንግድ አገናኝ ስለሆነ ነው ብለዋል። ሰው ሲገዛም ሆነ ሲሸጥ ተነጋግሮ ተወያይቶ ነው ያሉት ቀሲስ ታጋይ ከሌለ ግን ከዚህ ግንኙነት ይርቃሉ፣ መነጋገር ይቀራል ሲሉም አስረድተዋል። በኢትዮጵያ ያለውን የሰላም እጦት በንግድ እንቅስቃሴ ላይ ተጽዕኖ ማሳደሩን ያስረዱት ጸሐፊው በዚህ ምክንያት ኢንዱስትሪው ሲወደድ፣ ንግድ ሲቋረጥ እያየን ነው። ይህ ማስተካከል ያስፈልጋል። ይህ ካልሆነ ግን በሌሎች ሰፈር ያየነው እኛ ጋም መምጣቱ አይቀርም ሲሉ ተደምጠዋል። በውይይቱ ላይ የኢትዮጵያ ሃይማኖት ጉባኤ ጸሐፊ ቀሲስ ታጋይ ታደለ፣ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያን ጨምሮ ከፍተኛ የመንግስት የስራ ኃላፊዎችና የንግዱ ማህበራት ተሳትፈውበታል። በአዲስ አበባ ከመንገድ አጠቃቀም ስርዓት ጋር በተያያዘ 11000 እግረኞች መቀጣታቸው ተገለጸ። በአዲስ አበባ የመንገድ ትራንስፖርት ለመቆጣጠር የወጣው ደንብ 557 ህዝባር 2016 11508 እግረኞች ተላልፈው መገኘታቸው ተነግረዋል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን የህዝብ ግንኙነት ዳይሬክተር የሆኑት ገነት ዲባባ እንደገለጹት ይህ ቁጥር በ3 ወር በእግረኞች ላይ በተካሄደ ቁጥጥር የተገኘ መሆኑን አስረድተዋል። እነዚህ እግረኞች ትክክለኛ የመንገድ አጠቃቀም ያልተከተሉ ሆነው በመገኘታቸው 6108 የሚሆኑት በገንዘብ እንዲቀጡ ተደርጓል። እንዲሁም 5499 እግረኞች ደግሞ ማህበራዊ አገልግሎት እንዲሰጡ በማድረግ ተቀጥተዋል ተብሏል። የጆሮ ማዳመጫ አድርገው መንገድ በማቋረጥ እንዲሁም ለእግረኞች ተብለው የተከለከሉ አጥሮችን የዘለሉ እግረኞች በቅጣቱ እንደ ምክንያት መቀጣታቸው ተገልጿል። የእግረኛ መንገድ በሌለበት ቀኝ ጠርዝ ይዘው የተጓዙ፣ በትክክለኛ የእግረኛ መሻገሪያ መንገድ ያላቋረጡ እንዲሁም ደግሞ በተሽከርካሪ መንገድ ያለበቂ ምክንያት በመቆም እግረኞች የግንዛቤ ማስጨበጫ በተጨማሪ ከ100 እስከ 150 ብር እንዲቀጡ መደረጉን ተሰምቷል።
መረጃችን አሁን እንደቀጠለ ነው። የኢትዮጵያ የምድር ባቡር ኮርፖሬሽን የባቡር ክፍሎችና መለዋወጫ ማምረቻ ማዕከል ሊቋቋም ነው ተብሏል። ለዚህም ድርጅት ከደቡብ አፍሪካ ፊዝ ኢንጂነሪንግ ኮርፖሬሽን ጋር ስምምነት ተፈራርመዋል። መግባቢያው በሀገሪቱ ያለውን የባቡር መለዋወጫ እጥረት በመቅረፍ የውጭ ምንዛሬን በማስቀረትና ገበያውን በማጠናከር ምርቶችን ለአፍሪካ ሀገራት ለማቅረብ ያስችላል ሲል ኮርፖሬሽኑ አስታውቋል። በባቡር ጉዳዮች ላይ የቴክኒክ ድጋፍ ማግኘት፣ ከዓለም አቀፍ የፋይናንስ ተቋማትና ኢንቨስትመንት ጋር ትስስር መፍጠር፣ የአቅም ግንባታ ስልጠናዎችን መስጠትና በተያያዥ ጉዳዮች ላይ ትብብር መስራትን ያስችላል ተብሏል። ፊዝ ኢንጂነሪንግ ኮርፖሬሽን በደቡብ አፍሪካ፣ ህንድ፣ በመካከለኛው ምስራቅ፣ በአሜሪካ የባቡር አካላትና መለዋወጫዎች እንደሚያቀርብ ተመላክቷል። ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ሆኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። ወደ ውጪ መረጃችን ስናመራ ሱዳን ፈጥኖ ደራሽ ኃይል በአልፋሸር ከተማ ያደረሰውን ወንጀል የሚያጣራ ኮሚቴ ማቋቋሙ ተገለጸ። ጀነራል ሐምዳን ዳጋሎ ወታደሮቻቸው አልፋሸርን በተቆጣጠሩበት ወቅት የፈጸሟቸውን አስከፊ ጭፍጨፋ የሚያጣራ የምርምር ኮሚቴ እንዲቋቋም መደረጉን ዳጋሎ ተናግረዋል። ዳጋሎ ወንጀል የፈጸሙ ማንኛውም የፈጥኖ ደራሽ ኃይል አባል ለሕግ እንደሚቀርቡ አስታውቀዋል። ወታደራዊ የሕግ ምርመራ ኮሚቴዎች በሰሜን ዳርፋህ ዋና ከተማ ስራ መጀመራቸውን ዳጋሎ አረጋግጠው የተቋቋመው ችሎት ፈጣን ውሳኔ እንደሚያስተላልፍም ገልጸዋል። ዳጋሎ ይህንን ውሳኔ ያስተላለፉት በአልፋሸር በሚገኙ ንጹሃን ህዝቦችና መሰረተ ልማቶች ላይ ፈጥኖ ደራሽ ኃይሉ ጭካኔ የተሞላበት ወንጀል መፈጸማቸውን በዓለም አቀፍ ሚዲያዎች መዳረሳቸውና ክሶች መበረካታቸውን ተከትሎ የወጣ ውሳኔ መሆኑን ተነግሯል። ይሁን እንጂ ተቃዋሚዎች ዳጋሎ ከዚህ በፊት የገቡትን ቃል እስካሁን ተጨባጭ ውጤት አለማምጣቱን በማስታወስ ያሁኑም ከቃል ያለፈ ለውጥ አይኖረውም ብለዋል። ለዚህ ደግሞ እንደ ማሳያ ከዚህ በፊት በአልጀዚራ ግዛት ከተቆጣጠሩ በኋላ ተመሳሳይ ቃል ቢገቡም እንዳላሳኩት ተናግሯል። ይህ በእንዲህ እንዳለ በአልፋሸር ሆስፒታል ላይ በተፈጸመው ጥቃት ከ460 በላይ ንጹሃን መገደላቸውን የዓለም ጤና ድርጅት አስታውቋል። በሱዳን ጦርና በፈጥኖ ደራሽ ኃይሉ መካከል የተጀመረው ግጭት ተከትሎ በንጹሃን ህዝቦች፣ በሆስፒታል፣ በተቋሞች ላይ በርካታ ጥቃቶች መድረሳቸውን የዓለም ጤና ድርጅት አስታውቋል። የፈጥኖ ደራሽ ኃይሉ አሁን ያደረሰው ጥቃት አንዱ ማሳያ ነው ብሏል። በተያዘም ጦርነቱ ከተጀመረ ጊዜ አንስቶ 185 የጤና ተቋማት እንዲሁም ከ1200 በላይ የሚሆኑ የጤና ባለሙያዎች ታካሚዎች ላይ ጥቃት እንደደረሰባቸው የዓለም ጤና ድርጅት ገልጿል። ፈጥኖ ደራሽ ኃይሉ በአልፋሸር ባደረሰው ጥቃት ከ36000 በላይ ሱዳናውያን ከቤት ንብረታቸው እንደተፈናቀሉ ተገልጿል። ተጠናክሮ በቀጠለው የእስራኤል ጥቃት ከ100 በላይ ፍልስጤማውያን ተገደሉ። እስራኤል ባሳለፍነው ሌሊት በካሃን ዩኒስ ከ10 በላይ የአየር ጥቃት የፈጸመች ሲሆን በጥቃቱ ምን ያክል ሰዎች እንደተገደሉ እስካሁን አልታወቀም። ረቡዕ ዕለት በጀመረው የእስራኤል ጥቃት ከ100 በላይ ፍልስጤማውያን ሲገደሉ 46ቱ ህጻናት ናቸው። ከተገደሉት ውስጥ አብዛኞቹ ሴቶችና ህጻናት መሆናቸውን የጋዛ የጤና ምንጭ ዋቢ አድርጎ አልጀዚራ ዘግቧል። በዚህ ምክንያት የፍልስጤማውያን ሰላም የማግኘት ተስፋ ስጋት ተጋርጦበታል። ፍልስጤማውያን የተኩስ አቁም ስምምነት እንዲቀጥልና የጋዛ ሰላም ጉዳይ ዘላቂና አስተማማኝ እንዲሆን አጥብቀው ይመኛሉ። ሐማስ የተኩስ አቁም ስምምነት እንዲቀጥልም ጠይቀዋል። እስራኤል የተኩስ አቁም ስምምነት በግልጽ የጣሰች ቢሆንም የዩናይትድ ስቴትስ ፕሬዝዳንት ትራምፕ የተኩስ አቁሙ ስምምነት እንደቀጠለ ነው ሲሉ ተደምጠዋል።
የነጃሺ መረጃችን አሁንም እንደቀጠለ ነው። 70% የሚሆኑ ፍልስጤማውያን ሐማስ ትጥቅ እንዲፈታ አንፈልግም አሉ። በጋዛ የሚገኘው የጥናት ምርምር ማዕከል የሆነው PCPSR ድርጅት ፍልስጤማውያን ሐማስ ጥቃት እንዲፈታ እንደማይፈልጉ ገልጿል። ድርጅቱ ጥናቱን ያከናወነው በጋዛና ዌስት ባንክ በሚገኙ 1200 ፍልስጤማውያን በመጠየቅ እንደሆነ አስታውቋል። አስተያየት ሰጪዎቹም በትራምፕ በቀረበው የሰላም ስምምነት ላይ እምነት እንደሌላቸው ገልጸዋል። ሐማስ ትጥቅ ቢፈታም የእስራኤል ወታደሮች ጥቃት መሰንዘር ሊታቀቡ አይችሉም በማለት ስጋታቸውን ገልጸዋል። የእስራኤል ወታደሮች 125 ጊዜ ስምምነቱን በመጣስ ጥቃት መሰንዘራቸው ይታወሳል። የማሌዥያ ፓርላማ የሸሪዓ ህግጋቶችን ተግባራዊ ለማድረግ አዲስ እቅድ አጸደቀ። የማሌዥያ የሸሪዓ ፍርድ ቤቶች ኮሚሽን በሀገሪቱ የሸሪዓ ህግ ትርጉም ባለው ደረጃ ተግባራዊ ለማድረግ ያቀረበውን እቅድ ፓርላማው አጽድቋል። በተጨማሪም የማሌዥያ ፓርላማ የሸሪዓ ኮሚሽን አቅም የሚያሳድግ የሸሪዓ አካዳሚ እንዲከፈትም አጽድቋል። ፓርላማው የቀረቡ ረቂቅ የመርህ ህጎችን ባጸደቀበት የማሌዥያ መንግስት የሸሪዓ ኮሚሽን አቅም ለማጠናከር፣ የሸሪዓ ህጎችን ለመተግበር፣ ለማስፋትና የዳኞችን አቅም ለማሳደግ በቀረበው እቅድ ጠንክሮ እንዲሰራም አሳስቧል። አዲስ የቀረበው እቅድ የማሌዥያ የበላይ ህግ ሆኖ ለሚቀጥሉ 60 ዓመታት ያገለግላል ያለው ማሊሜ እንደሆነ ተገልጿል። አሜሪካ የኒውክሌር የጦር መሳሪያ ሙከራ ልታደርግ ነው። አሜሪካ የኒውክሌር የጦር መሳሪያ ሙከራ የምታደርገው ትራምፕ ባስተላለፉት ትዕዛዝ መሰረት እንደሆነ ተገልጿል። ፕሬዚዳንቱ ከ30 ዓመት በኋላ ለመጀመሪያ ጊዜ አሜሪካ የኒውክሌር ጦር መሳሪያ መሞከሯን እንድትቀጥል ትዕዛዝ አስተላልፈዋል። ትራምፕ እንደ ቻይናና ሩሲያ ካሉ ሀገራት ጋር ለመቀጠል የኒውክሌር ጦር መሳሪያ ሙከራ እንዲደረግ አዝዣለሁ ብሏል። ሩሲያ ባለፈው በኒውክሌር ኃይል የሚሰራ ሚሳኤል ሙከራ ማድረጓን ተከትሎ ትራምፕ ሀገራቸው በኒውክሌር ላይ ያላትን አቅም እንድታሳድግ አሳስበዋል። ፕሬዚዳንት ትራምፕ ከቻይና አቻቸው ዢ ጋር በሶል ከመገናኘታቸው ቀደም ብሎ የሩሲያና የቻይና ኒውክሌር መሳሪያ አቅም በተነጋገሩበት ወቅት በዓለም ኃይል ሚዛን የአሜሪካ የበላይነት አስጠብቆ ለመቀጠል የጦር መሳሪያ አቅሟን ከማዘመን ውጪ ሌላ አማራጭ እንደሌላ ተነጋግሯል። የተለያዩ የመረጃ ምንጮች እንደሚያሳዩት አሜሪካ 1054 የተጠጉ የኒውክሌር ጦር መሳሪያዎች እንዳሏት ተገልጿል። በአስደናቂ ውጤት የተጠናቀቀው የፕሬዝዳንት ትራምፕና የሺ ጂንፒንግ ውይይት የአሜሪካው ፕሬዝዳንት ዶናልድ ትራምፕና የቻይና አቻቸው በደቡብ ኮሪያ በተለያዩ ጉዳዮች ላይ ተወያይተዋል። በውይይታቸው በተለያዩ ጉዳዮች ላይ በትብብር መስራት በሚቻልባቸው ሁኔታዎችና በጋራ ተጠቃሚነት ላይ በትኩረት መክረዋል። ፕሬዝዳንት ትራምፕ ጉዳዩን አስመልክቶ በሰጡት ማብራሪያ ከቻይና አቻቸው ጋር ባደረጉት ውይይት አስደናቂ እንደነበር ተናግረዋል። በሁሉም ጉዳዮች ላይ በሚባል ደረጃ ስምምነት ላይ መድረሱን ጠቁመው ይህ የሁለቱ ሀያል ሀገራት ሁለንተናዊ ትብብር ይበልጥ የሚያጠናክር እንደሆነ ገልጸዋል። በስምምነቱ መሰረት አሜሪካ በቻይና ሸቀጦች ላይ ጥላው የነበረውን ቀረጥ ከ57 በመቶ ወደ 47 በመቶ እንደምትቀንስ አስረድታለች። ሀገራቱ በቅርብ የንግድ ስምምነት የሚፈራረሙ ሲሆን ስምምነቱ ሁለት ወገኖች በኢኮኖሚ ዘርፍ የገቡትን ውጥረት እንዲያረግብ ይጠበቃል ተብሏል። ፕሬዝዳንት ሺ በበኩላቸው ቻይናና አሜሪካ በተለያዩ ዘርፎች በትብብር መስራትና አጋርነታቸውን፣ ወንድማማችነታቸውን ይበልጥ ማጠናከር አለባቸው ብሏል። ግዙፍ ኢኮኖሚ ያላቸው ሁለቱ ሀገሮች ለዓለም ኢኮኖሚ የሚጠበቅባቸውን ኃላፊነት መወጣት አለባቸው። ለዚህም ቀና ትብብርና የጋራ ተጠቃሚነት ወሳኝ ነው ሲሉ አጽንኦት ሰጥተውታል። በውይይት ከሞላ ጎደል በሁሉም ጉዳዮች ስምምነት ላይ መደረሱን ጠቁመው ስምምነቱን ለመተግበር ኢኮኖሚ መረጋጋት ለመፍጠርና በትብብር በቁርጠኝነት ይሰራል ነው ያሉት። በሌላ በኩል ሀገሪቱ በሳይበር ጥቃት፣ በህገወጥ የገንዘብ ዝውውር፣ በህገወጥ ስደተኞች አያያዝና በአርቲፊሻል ኢንተለጀንስ ዘርፎች በትብብር ለመስራት ተስፋ ሰጪ ምክክር ማድረጋቸውን ቢቢሲ ዘግቧል። ፕሬዚዳንት ዶናልድ ትራምፕ በእስያ በነበራቸው ይፋዊ የስራ ጉብኝት ያጠናቀቁ ሲሆን በቀጣይ ሚያዝያ ወርም በቻይና የስራ ጉብኝት እንደሚያደርጉ ተመላክቷል። ተመልካቾቻችን የነጃሺ መረጃ የተከታተላችሁትን ይመስል ነበር። አሁን ደግሞ የተመራረጡ ዕለታዊ የቢዝነስ መረጃዎቻችንን እናደርሳችኋለን። ዙበይዳ ሐሰን አዘጋጅተዋለች። የኢትዮጵያ መድን ድርጅት በ2018 የመጀመሪያው ዓመት የመጀመሪያው ሩብ ዓመት ላይ 11.3 ቢሊዮን ብር በላይ ጠቅላላ የአርቦን ገቢ ማግኘቱን አስታውቋል። ይህ ውጤት ድርጅቱ ከታለመው ግብ በ8.5 በመቶ እንዲበልጥ ያስቻለው ሲሆን ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ58 በመቶ እድገት ማሳየቱም ተጠቁሟል። ከዚህ በተጨማሪም ድርጅቱ የኢንቨስትመንት ገቢ ብርን 316 ሚሊዮን ብር በመድረስ የ102.5 በመቶ እድገት ማስመዝገቡን የገለጸ ሲሆን የአስተማማኝ የመድን መፍትሄዎችን በማቅረብና በኢንዱስትሪ ውስጥም ዘላቂ እድገትን በማስመዝገብ ረገድ ያለውን ጽኑ ቁርጠኝነት አጠናክሮ እንደሚቀጥልም አስታውቋል። የናይጄሪያ ፓርላማ ፕሬዝዳንት ቲኒቡ
ከዓለም አቀፍ የብድር ገበያዎች 2.85 ቢሊዮን ዶላር ለመበደር ያቀረቡትን ጥያቄ ማጽደቃቸው ተሰምቷል። ይህ ጥቅል የመጀመሪያው ሉዓላዊ የ500 ሚሊዮን ዶላር ወለድ አልባ ብድር አካል እንደሆነም ተነግሯል። ቲኒቡ እንዳሉት ገንዘቡ የበጀት ጉድለትን በከፊል ለመሸፈንና በህዳር ወር የሚከፈሉ የዩሮ ቦንድ ዕዳዎችን እንደገና ፋይናንስ ለማድረግ ያገለግላልም ብለዋል። ሂደቱ ከዩሮ ቦንድ ገበያ፣ ከብድር አጋርነት፣ የአጭር ጊዜ ብድር ወይም በቀጥታ ከባንክ የሚወሰድ ብድር ሊያከናውን እንደሚችልም ተመላክቷል። ቻት ጂፒቲ በመተግበሪያው ላይ የፔፖል ክፍያ ስርዓት ሊያካትት መሆኑ ተሰምቷል። የፔፖል የሰው ሰራሽ አስተውሎት መተግበሪያን የሚያስተዳድረው ኦፕን ኤአይ ከቀጣይ ዓመት ወይም ደግሞ ከፈረንጆቹ 2026 ጀምሮ በመተግበር ላይ የፔፖል ዋሌትን ለማካተት የሚያስችል ስምምነት ተፈራርሟል ነው የተባለው። ይህም ሰዎች ቻት ጂፒቲን ተጠቅመው የሆነን ዕቃ በሚፈልጉበት ጊዜ በፔፖል ተጠቅመው ግዢ እንዲፈጽሙ የሚያስችል አማራጭ ያካትታል ተብሏል። ፔፖል ስምምነቱን በሚሊዮን የሚቆጠሩ ዕቃዎችን በሰው ሰራሽ አስተውሎት መተግበሪያ በኩል እንዲሸጡ ያስችላቸዋልም ብሏል ዘገባው። ቻት ጂፒቲ በአሁኑ ጊዜ በ800 ሚሊዮን ንቁ ሳምንታዊ ተጠቃሚዎች አሉት ሲባል ከፔፖል በተጨማሪ ሰዎች በካርድ ወይም ደግሞ በባንክ አካውንታቸው የሚከፍሉበትን አማራጭ አካትታልም ተብሏል። ከስምምነቱ በኋላ የፔፖል የአክሲዮን ዋጋ በ10 በመቶ መጨመሩም ተነግሯል። በመጨረሻም የጤና መረጃዎችን እናደርሳችኋለን። ሀያት ሰይድ ታቀርብልናለች። ልጣጫቸው ልንመገባቸው ሲገባ የምንጥላቸው ፍራፍሬዎች። የሙዝና የብርቱካን ልጣጭ ሊጣል አይገባም። ሌሎችም ፍራፍሬዎችና አትክልቶች ልጣጫቸው ጥቅሙ ያመዝናል። እርግጥ ነው የሙዝ ልጣጭ መብላት የተለመደ አይደለም። ነገር ግን ብዙዎቻችን ይህን ነው የምናደርገው። የሙዝ ልጣጭ 1/3 ክፍሉ ነው። የሙዝ ልጣጭ ልክ እንደ አብዛኛዎቹ ፍራፍሬዎችና አትክልት የሚበላ ብቻ ሳይሆን ጠቃሚ ንጥረ ነገር የያዘ ነው። ለምሳሌ የአንድ ብርቱካን 20 በመቶ ልጣጩ ነው። በአውሮፓውያኑ 2018 የተሰራ ጥናት እንደሚጠቁመው 15.1 ሚሊዮን ቶን የሚመዝን የብርቱካን ልጣጭ ምግብ መሆን ሲገባው ቆሻሻ ሆኖ ተጥሏል። ኪዊ የተባለው ፍሬ 13 በመቶ ያክሉ ልጣጩ ነው። ሮማን የሚባለው ፍሬም እንዲሁ ልጣጩ ጠቃሚ ነው። በዓለማችን ጥቅም ላይ መዋል የሚገባው 1/3 የሚሆን ምግብ ይጣላል። ይህ በዓመት 1.3 ቢሊዮን ቶን ይሆናል። የምግብ ብክነት ለግሪን ሃውስ ጋዝ ልቀት 8 በመቶ ድርሻ አለው። ይህ አውሮፕላኖች ከሚያመነጩት ጭስ 3 እጥፍ ነው። ቆሻሻ ማከማቻ የሚጣሉ ምግቦች በቆይታ ብዛት ሜቴን የተባለ ከካርቦን ዳይኦክሳይድ 80 እጥፍ መርዛማ የሆነ ጋዝ ያመነጫሉ። ምግብን ቆሻሻ መጣያ ከመጣል ይልቅ ለማዳበሪያነት መጠቀም የሜቴን ልቀትን ይቀንሳል። ነገር ግን ቆሻሻ ነው ብለን የምንጥለው አብዛኛው ምግብ ሊበላ የሚገባው ነው። የምግብ ኢንዱስትሪው ልጣጭን ከመጣል ይልቅ ለሌሎች ዓላማዎች መዋል ጀምሯል። እኛስ በቤታችን ልጣጭ እንዳይባክን ምን ማድረግ እንችላለን? እነሆ ቆሻሻ ተብለው የሚጣሉ ፍራፍሬዎችና አትክልቶችን ጥቅም ላይ የምናውልባቸው መንገዶች። የብርቱካን ልጣጭ ተከትፎ ለ10 ደቂቃ ያክል ይቀቀላል። ከዚያ በኋላ ልጣጩን በቀዝቃዛ ውሃ ማጥለል። ይህን 3 ጊዜ መደጋገም የብርቱካን ልጣጩን መራራ ጣዕም ያጠፋዋል። ቀጥሎም በውሃና በስኳር መቀላቀል። በዚህ መልኩ ከብርቱካን ልጣጭ እንደ ማርማራታ ያለ የሚቀባ ሲረፕ መስራት ይቻላል። ከብርቱካን ልጣጭ ማርማሌድን መስራት ይቻላል። በተጨማሪም ጭማቂና ሲረፕ ይሰራበታል። ኪችናችን ብርቱካን መሽተቱም አንድ ጥቅም ነው። የአናናስ ልጣጭ። ብዙዎቻችን አናናስ ስንበላ የምንጥለው ይበዛል። እንዴት የአናናስ ልጣጭን ጥቅም ላይ ልናውለው እንችላለን? ቴፓሽ የተባለው የሜክሲኮ የተብላላ መጠጥ በጣም ጥንታዊ መጠጥ ነው። ይህ መጠጥ የአናናስ ልጣጭ ከመጠቀሙም በላይ የፕሮባዮቲክ ምንጭ ነው። ይህን መጠጥ መስራት ከባድ አይደለም። ነገር ግን አልኮል ለማይጠቀሙ ሰዎች አይመከርም። ምክንያቱም መጠጡ ሲብላላ ወደ አልኮልነት ይቀየራል። ቢሆንም የአልኮል ይዘቱን ብዙውን ጊዜ 1 በመቶ ነው። እየተብላላ ብዙ ቀናትን ከቆየ ግን የአልኮል መጠኑ ከፍ ይላል። መጀመሪያ ለመጥመቂያ የሚሆን 4 ሊትር የሚይዝ ዕቃ ያዘጋጁ። ዕቃውን መሸፈኛ የሚሆን ጨርቅና ላስቲክ ያስፈልጋል። ከዚያም አናናሱን አጥቦ ማዘጋጀት። ጸረ ተባይ ያልተጨመረበት ፍራፍሬ መጠቀም ሁሌም ቢሆን ይመከራል። ውሃውን ከቡናማ ስኳር ጋር በማደባለቅ ትንሽ ሞቅ ባለ እሳት ስኳሩ እስኪቀልጥ መጠበቅ። ቀጥሎም የአናናስ ልጣጩን ከቀለጠው ስኳርና ውሃ ጋር ወደ ዕቃው ጨምሮ መዝጋት። ከ24 እስከ 36 ሰዓታት ባለው ጊዜ ውስጥ ውሃው ነጭ አረፋ ያመነጫል። ይህ ማለት እየተብላላ ነው ማለት ነው። ከ36 ሰዓታት በላይ የሚቆይ ከሆነ ጣዕሙና የአልኮል መጠኑ ይጨምራል። በፈለጉት ወቅት አጥልሎ ከተቻለም አቀዝቅዞ መጠቀም ይቻላል። ዝንጅብል፣ ሎሚና ሌሎች ፍራፍሬዎች መጨመር የበለጠ ጣዕሙ እንዲጨምር ሊያደርገው ይችላል። የዝንጅብል ልጣጭም እንደ ቀልድ የምንጥለው ነገር ግን ጥቅም ያለው ነገር ነው። የዝንጅብል ልጣጭ አንቲዶክሳንት፣ አንቲማይክሮቢያል እና አንቲ ካንሰር የተባሉ ለጤናችን እጅግ ጠቃሚ የሆኑ ንጥረ ነገሮችን አዝሏል። የፋይበርና የቫይታሚን ሲ፣ ካልሺየም እና የአይረን ምንጭም ነው።
ዝንጅብሉን አጥቦ ሳይልጡ መጠቀም ይቻላል። ሾርባ ሲሰራ ቢጨመር ጣዕም ያክላል። ነገር ግን ከማቅረቡ በፊት ቢያወጡት ይመረጣል። በውሃ ቀቅሎ አስቀምጦ ጭማቂና ሌሎች መጠጥ ውስጥ ማከልም ይቻላል። ልጣጩን ፍቆ በዝግታ በመጥበስ ፈጭቶ ዱቄት ማድረግ እጅግ ተመራጭ ነው። በዱቄቱ የዝንጅብል ሻይ ማፍላት ይችላሉ። ወጥ ስንሰራ ዱቄቱን እንደ ቅመም መጠቀምም የምግባችንን ጣዕም ከፍ እንዲል ያደርገዋል። ለሰዓቱ ያዝንላችሁ የነጃሺ መረጃ ይህን ይመስል ነበር። ከመረጃዎቹ ጋር ኢማም አህመድ ነበርኩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ